እንደምሰነበታችሁ ተመልካቾቻችን ይህ ታይም ሚዲያ ነው። ታይም ሚዲያ እንደምታውቁት ለኢትዮጵያ ያለውና ለህዝቦች ያለውና ይጠቅማሉ ብሎ የሚያስባቸውን መረጃዎች ወደ እናንተ በማድረስ ይታወቃል። ስለዚህ ዛሬም በተለይ በጠቅላይ ሚኒስትር ተብየው በአማራ ሚዲያ ኮሙኒኬሽን የተሰጠው የዘር ትንታኔ ከበስተጀርባው ምንድነው ያዘው? ለምንድነው ያ የዘር ትንታኔ ዛሬ የተሰጠው? ኦሮማራ ብለው የመሰረቱት ይሄ ያልተቀደሰ የጥፋት ጽምዶ አሁን የሚያስፈራቸው ያን የሰሩት ምን ነበር ዓላማው? እና አሁንስ ምን ለማምጣት ነው? ይሄ ሰው አማራ ኮሙኒኬሽን ላይ ሰው ሲገልም አማራ ኮሙኒኬሽን ላይ ነው የሚመጣው። ሊያስፈራራውም አማራ ኮሙኒኬሽን ነው የሚመጣው። ለምንድን ነው የመጣው? ምን ስለተፈጠረ ነው? ምን ሆኖ ነው በዚህ ልክ አናቱ የዞረው ብለን ለማየት እንሞክራለን። ስለዚህ ከዚህ ጋር ተያይዞ ምናነሳቸው በጣም የሚጠቅሙ ለኢትዮጵያ ሕዝብም ለትግራይም ለአማራም ለአፋሩም ለሌላውም በተለይ ለኦሮሞ ሕዝብ ምክንያቱም እየተሰራ ያለው ናሬሽን ሌላው ሕዝብ በኦሮሞ ሕዝብ ላይ የሌለ ጥላቻ እንዲፈጥር የሚያደርግ ናሬሽን ስለሆነ ይሄን በመከታተል ሁላችንም ቆም ብለን እንድናስብ ሊያደርግ ይችላል ብዬ አስቤ ነው የመጣሁት። ስለዚህ ፕሮግራማችንን ለማየት ስትገቡ ሰብስክራይብ ማድረጋችሁን አትርሱ። እናንተ ሰብስክራይብ አደረጋችሁ ማለት ለኛ ትልቅ ሞራል ነው። ሼር አደረጋችሁ ማለት ትልቅ ሞራል ነው። ላይክ አደረጋችሁ ማለት ትልቅ ሞራል ነው። ስለዚህ ሞራላችሁ አይለየን እያልኩ አሁን ወደ ጠቅላይ ሚኒስትሩ አድርገውት የነበረው የዘር ትንታኔ ሀገራዊ ትንታኔ አይደለም፣ የዘር ትንታኔ ነው። ስለዚህ ለምንድን ነው ወደ ዘር ትንታኔ የተዘፈቀው ይሄ ሰውዬ ብለን እናነሳለን። እንደምታውቁት ባለፈው ከሁለት ቀን በፊት ጠቅላይ ሚኒስትር አብይ አህመድ እየተንደረደሩ አማራ ኮሙኒኬሽን ጋር ተጥደው ብዙ ተረት ተረት አውርተውናል። ይሄ ተረት ተረት ደግሞ ማጠንጠኛው በአማራና በኦሮሞ ሕዝብ መካከል ያለው ቁርኝት ላይ ኝኝ ነው የነበረውና ምንድን ነው የፈለገው? ይሄ ሁሉ ለቅሶ ከፍየሏ በላይ የሆነው ምን ሆኖ ነው? አመሰግናለሁ። ለመግቢያ የማደርገው ጥያቄ በኢትዮጵያ ታሪክ ውስጥ የአማራና የኦሮሞ ሕዝብ አብሮ የመኖር ታሪክ እንዲሁም በሀገር ግንባታ ላይ የነበራቸውን አስተዋጽኦ እንዴት ይታያል የሚለውን ጥያቄ እንደ መግቢያ ወስጀዋለሁ። ጋዜጠኛውም ሲጀምር አይታችሁት ከሆነ መጀመሪያ ብሎ ሲጀምር በአማራና በኦሮሞ ግንኙነት ነው የጀመረው። እውነት ነው የአማራና የኦሮሞ ሕዝብ ተዋልዷል፣ ተጋምዷል፣ በጋብቻ ማለት ነው። በንግድ እንቅስቃሴ ይገናኛል፣ ጎረቤት ነው። ከዛም አልፎ የአማራ ኢትዮጵያ አገሩ ስለሆነች የአማራ ተወላጅ ኦሮሚያ ይኖራል፣ ይሰራል፣ ህይወቱን ይመራል፣ ይወልዳል፣ ይከብዳል። የኦሮሞ ተወላጅ አማራ ክልል መጥቶ ይወልዳል፣ ይከብዳል፣ የትኛውም የኢትዮጵያ ክፍል ላይ። ከዛ በዚች ነው የጀመረችው። የሴራዋ ቁልፍ ነገርም እዚህ ነው ያለችው። ኦሮማራ ብለው የመሰረቱት ያልተቀደሰ የጥፋት ጋብቻ ጥሩ የጥፋት ፈረሶችን ፈጥሮለት የነበረው አብይ አህመድ በራሱ ዘልዛላነትና ክፋት አንጠባጥቦ ስለጣለው አሁን ይሄን ለመመለስ ለመለመን ነው ሊቀጥፍ የመጣው። አሁን በኦሮሞና በአማራ መካከል የነበረውን ዝምድና በደንብ አድርጎ ለማሳየት ሞክሯል። ምንም ውሸት የለውም። ይሄ በተለይ ደግሞ አማራና ኦሮሞን ስትወስድ በአቀማመጣቸውና በቁጥራቸው ከፍ ስለሚሉ በኢትዮጵያ ታሪክ መለስ ብለህ እያንዳንዱን አንጓ ብትመዝን ወደ ኋላ መለስ ብለን የኢትዮጵያን ታሪክ ብንመለከት ለምሳሌ የሸዋ ሱልጣኔቶች የሚባለው ዘመን 350 ዓመት ገደማ ቆይቷል። ዘመናዊት ኢትዮጵያን ታሪክ ያየ ሰው
ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደው ነው የፈጠሩት። የአማራና የኦሮሞ ህዝብ የተዛመደ አብሮ የኖረ ለመሆኑ እንደ አብይ አህመድ አይነት ገልቱ ነጋሪ አያስፈልገውም። ይሄ እኮ የበረሮች ቁም ሳጥን እኮ ነው። በሽተኛ ማንኤል ሆስፒታል መግባት የሚገባው ጠሽ ያለ በሽተኛ እኮ ምንድነው የምትሉት? ያራዳ ልጆች የሆነ የማይረባ ሰው ከሆነ ሰው ጠሽ ያለ ነው እንዴት ላላችሁ? ይሄ 8 ዓመት ሙሉ ጠሽ ያለ ማለት ነው። ለአማራ ህዝብ ከኦሮሞ ህዝብ ጋር ስላለው ግንኙነት ስለነበረው ግብረ ገብነት ስለነበረው ዝምድና ዛሬ ደርሶ ሊነግረው መጣ። ከዛ ዘመናዊዋን ኢትዮጵያ እኮ የገነባ ነው አማራና ኦሮሞንን፣ ሌላው ህዝብ ድሪቶ ነው እያለ ነው። ሌላው ህዝብ ዘመናዊ ኢትዮጵያ በመገንባት ምንም እዚህ ግባ የምትል ተራ የለውም ይላል። ስለ የትኛዋ ኢትዮጵያ እያወራም እንደሆነ እኮ ቢያውቀው ጥሩ ነበር። ስለ የትኛዋ ኢትዮጵያ እያወራ እንደሆነ ምንም ያወቀው አይመስለኝም። ዘመናዊ ኢትዮጵያ ከምንድን ነው የሚነሳው? ስለ አድዋ ሁሉ አንስቷል። ዛይታችሁ ከሆነ አድዋን ስናነሳ አለ ከምኒልክና ከጉበና ውጭ ማሰብ ትርጉም የለውም ማለት። እርግጠኛ ነኝ የአድዋ ተራሮች ሄዳችሁ ብታናግሯቸው ምኒልክ እንደነበረ አይክዷችሁም፣ ገበየሁ እንደነበረ አይክዷችሁም። ምክንያቱም እንደዚህ የበረሮ ቁም ሳጥን የሆነ ሰው በውሸትና በቅጥፈት ተጠፍጥፈው የተሰሩ አይደሉም። እነዛ ተራሮች ታሪክን በትክክል በጊዜ ቅደም ተከተል እና በአፈጻጸም ሂደቱ ቅልቅል አድርገው የሚያሳያችሁ ናቸው። አድዋ ተራሮች ጋር ስትሄዱ ባሻው አሉ የሚባል ምርጥ የስለላ ሰው ታገኛላችሁ። በአድዋ ታሪክ ውስጥ እዛ አካባቢ የአፍሪካ ቁጥር 1 ጀነራል የሚባለው አሉላ አባ ነጋን ታገኙታላችሁ። ራስ ሀጎስ የሚባል ጀነራል ታገኛላችሁ። ራስ ማለት ጀነራል። ጣይቱ የምትባል ታገኛላችሁ፣ ሴትና ጀግና ማለት ነው። ራስ መንገሻ ዮሐንስ የሚባል ታገኛላችሁ። ጣሊያን አላጄ እስኪደርስ ድረስ ለ7 ዓመት ሙሉ ብቻቸውን የገጠሙ ጀግኖች ማለት ነው። ይሄ የተዝረከረከ የታሪክ ድህነት የተጠናወተው ታሪክ አንብበው ማያቅ መሀይም የአድዋን ታሪክ እንኳ እንዴት እንዳበሳበሰው ተመልከቱ። ከባልቻና ከምኒልክ ውጭ ማሰብ አይቻልም ይላል። የአድዋን ታሪክ ሂድና የአድዋን ተራሮች ጠይቃቸው። የአድዋ ተራሮች በታሪክ እውቀት አንተን አናትህን አፍርሰው እንደ አዲስ ጠፍጥፈው ሰርተው ጥሩ ታሪክ ሊነግሩ ይችላሉ። የአማራን ህዝብ በዚህ ያንተ የተዝረከረከ የታሪክ እውቀት እሸውደዋለሁ ብለህ አስበህ ከሆነ አትጠራጠር፣ የሚሰማ አንድ ሰው አታገኝም፣ በድን ካልሆነ በስተቀር። አየህ፣ እንዳንተ በድን የሆነ ሰው ካልሆነ በስተቀር ወይም በኤአይ አርቲፊሻል ኢንተለጀንስ የተሰራ ሰው ካልሆነ በስተቀር አንተን ሊሰማ የሚችል ሰው አሁን ኢትዮጵያ ውስጥ አንድም ሰው አይገኝም፣ እንዳንተ አስከሬን ካልሆነ በስተቀር። አሁን አብይ የተናገረውን ሰምታችሁት ከሆነ ኢትዮጵያን ስታስቡ አማራና ኦሮሞ ብቻ ነው አይደል እያወራችሁ ያለው? አያችሁት? የዘር ትንታኔ ነው እየሰጠ ያለው። ይሄ ሰውዬ ግን የሀገር መሪ ነው። የዘር ትንታኔ ሰጠ። ይሄ የዘር ትንታኔ ለኢትዮጵያውያን ምን ጥቅም ስላለው ወይስ ሊያፈርሰን ስለፈለገ ነው? ያየሰዎች መልስ ምን አለ? በዓለም ነው የምነግራችሁ፣ በኢትዮጵያ አይደለም፣ በአፍሪካ አይደለም፣ በዓለም ውስጥ 2 የተለያየ ቋንቋ እየተናገረ አንድ ቤተክርስቲያን ላይ ተገባብቶ የሚያስቀድስ፣ አንድ ገበያ ላይ የሚገበያይ ተመሳሳይ ታሪክና እምነት ያለው ከአማራና ከትግራይ ህዝብ ውጭ አንድም አታገኙ። ይሄ ክብደት ያለው የጠበቀ እንደ ብረት የጠነከረ ግንኙነትን ለማፍረስ ማለት የአማራና የትግራይን ግንኙነት ማለት በአማራና በትግራይ በኦሮሞ መካከል ያለውን ግንኙነት ለማድመቅ የአማራና የትግራይን ግንኙነት ጥቅርሻ መቀባት አስፈላጊ አይደለም። ግን ምንድነው የፈለገው ይሄ ሰውዬ?
አሁን የተፈጠረው በአማራና በትግራይ ህዝብ መካከል የተፈጠረው የሰላም ቁርኝት ጽምዶ የሚባለው ሌሊቱን ሙሉ እየመጣ በረሮዎቹን ከጭንቅላቱ እያንቀሳቀሰ እያሳበደው ስለሚያድር ነው። ሌላ ምንም የለው። ስለዚህ የሚያሳፍረው ይሄ ሰውዬ ትልቁ ጅኒው ጋሽ ስብሐት ታስታውሳላችሁ? አቦይ ስብሐት እኔ በጣም ብዙ ጅኒ ያለበት ሰው አውቃለሁ። አንተ ጋር ያሉት ጅኒዎች ግን የተለዩ ጅኒዎች ናቸው ብዬ ነግሬው ነበር። እኔ እኮ የሀገር ጠቅላይ ሚኒስትር ለመሆን ምን ይጎለኛል ብሎ ሲናገር ህዝብን ከህዝብ መለየት ነው። ይሄ ሰውዬ ጋር ያለው ቁጥር 1 ጅኒ ማለት ነው። ሌላው ጅኒው ደግሞ የውሸት ጅኒ ነው። የሌለ ታሪክ ማውራት፣ ውሸት፣ ከታሪክ እሳቤ ውጭ የሆኑ ነገሮችን መዘግዘግ ነው። ስለዚህ ሁለተኛው ነጥብ እዛ ላይ ያነሳው አይታችሁት ከሆነ የለውጥ እንቅስቃሴውን በሚመለከት የአማራ ህዝብ ምን ይመስል ነበር? አሁን አስቡ። ጫወታው በሙሉ ሌላውን ህዝብ አይነካም፣ ሌላውን የኢትዮጵያ ህዝብ አይነካም። አማራ ኦሮሞ፣ አማራ ኦሮሞ ለምን እንደፈለገው ለማየት እንሞክራለን። ለምሳሌ ምን አለ? የአማራ ህዝብ ለለውጥ እንቅስቃሴ ሁል ጊዜ ግንባር ቀደም ነው። ለምሳሌ በ1966 ይላል። በ1983 የነበረው ለውጥ አብይን የሚመስል ግን ከአብይ የተሻለ ደርግን 32 ጥርሱን ያረገፈ የአማራና የትግራይ ጽምዶ ማለት ነው። 1983 እየገባህ ከሆነ ሰውየው ዛሬ የተፈጠረው የ1983ቱ የአማራና የትግራዋይ ጽምዶ ነው። አሁንም ያፈርሳል እንደ 83 እንዳትጠራጠር። ከዛ በ2010 የታየውን ለውጥ በመደገፍ ፊት አውራሪ ነው አለ። በ2010 ምን ይላል? ከ2010 በፊት የነበረው ስርዓት ነው የሚለው በፖለቲካና በኢኮኖሚ የታፈነ ስለነበረ እኛ ደግሞ እንደ መደመር ፍልስፍና እንደ መደመር ፍልስፍናውን የመደመር ፖሊሲ ነው የሚለው እሱ። አንዳንድ ጊዜ ሰውየው ፓርቲና ምክር ቤት የሚቀላቀልበት ቅድም እንዳልኳችሁ ከአማኑኤል ሆስፒታል አምልጦ የወጣ ልክ እንደነዛ የምክክር ኮሚሽን የአእምሮ ዘገምተኞች የአእምሮ ዘገምተኛ ምንድን ነው ያለው? የኢኮኖሚና የፖለቲካ አፈና ስለነበረ ቤቱ ታፍኖ ነበር ነው የሚለው። ስለዚህ እኛ ደግሞ ልንከፍተው ፈለግን ከኢህአዴግ ልማታዊ ዲሞክራሲ የተለየ ለማድረግ መስኮቱንና በሮቹን ስንከፍታቸው ይላል። ምክንያቱም የታፈነ ቤት ይሸታል ነው የሚለው። እውነት ነው፣ ይሸታል። መስኮቱን ከፈት ነው አለ ሽታውን ለማጥፋት። ስለዚህ መስኮቱን ስትከፍተው በመስኮቱ በኩል አየር ይገባል፣ ጥሩ አየር። በዛ ልክ ቢምቢዎች ይገባሉ አለ። ቢምቢዎች። ቢምቢ ደግሞ ድምፁ አያስተኛም፣ እንቅልፍ ይነሳል አለ። እንቅልፍ መንሳቱ ብቻ አይደለም ማለት ደምህን ትመጥና በሽታ ሁሉ ልታስተላልፍበት ይችላል። አሁን እስኪ ሰውየው እናዳምጠውና እንመለስ። እስኪ አንድ ሰው ረዘም ላለ ጊዜ ከቤቱ ወጥቶ ወደ ራሱ ቤት ቢመለስ ያ ቤት ተዘግቶ የቆየ እንደሆነ ልክ በሩን ከፍቶ ሲገባ ቤቱ ሳፎኬትድ ይሆናል፣ ያፍናል፣ ይሸታል። የመጀመሪያው ስራው መስኮት ከፋፍቶ ንጹህ አየር እንዲገባ ቤቱ እንዲናፈስ ማድረግ ነው። ያንን መናፈስ ሳታደርግ እንደ ከዚህ ቀደሙ ቤት ውስጥ የለመድከውን የኑሮ ዘዬ መቀጠል አትችልም። የኛም ፖለቲካ ያ ሁኔታ ነበረው። ትንሽ ፖለቲካውም ኢኮኖሚውም ታፍኖ ተዘግቶ ስለቆየ ከፈትፈት አድርጎ ማናፈስ ይፈልግ ነበር። በዚያ በነበረ ሁኔታ መቀጠል ስለማይቻል እንደ ለውጡ እንደመጣ መስኮቶቻችን ከፋፈትን። እነዚያ መስኮቶች ከእስር ቤት ሊሆን ይችላል፣ ከውጭ ሀገር ሊሆን ይችላል፣ የፖለቲካ ዝንባሌ የማይታይባቸው ሰዎች የፖለቲካ ስብዕና መላበሳቸው ሊሆን ይችላል። ብዙ አይነት ሰዎች በዚያ መከፋፈት ውስጥ በፖለቲካ አውድ ውስጥ ለመሳተፍ ሙከራ አድርገዋል።
እንግዲህ አንድ ሰው የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍትና ለማናፈስ ሲሞክር ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። አብሮት ትንኞች ይገባሉ፣ ቢምቢዎች ይገባሉ። ቢምቢ በሳይዟ በጣም ትንሽ ናት። ነገር ግን ተኝተህ የቢምቢን ድምፅ ሰምተህ ከሆነ መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምፅ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም፣ በሽታም ልታመጣብህ ትችላለች። አሁን አዳምጣችሁታል። በሰውየው ንግግር ቢምቢ ማን ነው? ለማን ነው ቢምቢ እያለ ያለው? የለውጡን ድብቅ ሴራ ቀድመው ነቅተው አይሆኑም ያሉ ሰዎች ናቸው ወይስ ኤፍቢአይ ነው? 2010 ሰኔ 16 በእኔ ላይ የግድያ ሙከራ አደረጉብኝ ብሎ ይሄ የበሮሮ ባስኬት ድራማ ሲሰራ የመጣው ኤፍቢአይ ነው ቢምቢው? ዩናይትድ አረብ ኤሚሬትስ ናት ቢምቢዋ በሽታ የምታስተላልፍብን ደማችንን መጣ የምትገለን? ወይስ ኢጅፕት ናት? ወይስ ሱዳን? ወይስ ኤርትራ? ማን ነው ቢምቢው? መስኮት ከከፈትክ በሱ ሂሳብ በሱ ስሌት መስኮት ማለት ቤት የታፈነው ቤት አገር ነው። መስኮቱን ከፈትኩት አለ። ከዛ በመስኮቱ በኩል ቢምቢዎች ገቡ። እኔ እንደሚመስለኝ ልንገራችሁ፣ የገቡት ቢምቢዎች ኤፍቢአይ ገብቶ ነበር ሰኔ 16 እዚህ ይላችኋል። አዎ በማይመለከተው አገር ውስጥ ገብቶ ሊፈተፍት እንዲም ያደረገ አብይ አህመድ ነው። መስኮቱን ከፍቶ ቢምቢ ያስገብቷል። ዩናይትድ አረብ ኤሚሬትስ የብልጽግና ስርዓት በፕሮክሲዋል ሱዳን ላይ እንዲቀጣቀጥና ኢትዮጵያ እግረ መንገዷን እንድትደቅ ያደረገ። ምክንያቱም ቢምቢዋ ደምህን መጣ በሽታ ታስተላልፍብሃለች። ሰላም የነበረች ሀገር የሁከት በሽታ ገባባት በእነዚህ ቢምቢዎች። አንተ ባስገባቸው አንተ አገርን ለማዋረድ ባስገባቸው ቢምቢዎች ኢትዮጵያ ታመመች። ለኔ ቢምቢዎች እነዚህ ናቸው። ኢጅፕት፣ ግብጽ ሄደህ ምንድን ነው ያደረገው? እኔ እኮ በታሪክ እንደዚህ አይነት ወራዳ እና የበከተ ሰው በኢትዮጵያ ታሪክ ታይቶ ተሰምቶ አይታወቅም። ግብጽ ሄዶ ምን እንዳለው ታውቃላችሁ? የህዳሴ ግድብን መለስ ዜናዊ ነው የሰራው እንጂ የኢትዮጵያ ሕዝብ አይደለም። መለስ ዜናዊ ማለት ደግሞ የህወሓት ሰው ነው። ስለዚህ የህዳሴ ግድቡን እንደፈለኩ እንዳደረግላችሁ ህወሓቶችን አጣፉኝ ብሎ ሄዶ ጠየቃቸው ለግብጾች። ከዛ ምን አረገ? ወላሂ የህዳሴ ግድብን ደብረጽዮን ገብረ ሚካኤል ዶክተር ደብረጽዮን ገብረ ሚካኤል የቦርድ ሊቀመንበር ሆነው ከ6250 ሜጋዋት ወደ 7500 ልናደርስ ከሜቴክ ጋር ሆነን ዲዛይኑን አፕግሬድ ለማድረግ ጨርሰን ነበር ብለው ነግረውን ነበር። አስቡ፣ ከ7500 ከታሰበው አፕዴት ይሆናል ተብሎ ከታሰበው እሱን ተወና ከ6250 ሜጋዋት ወደ ስንት ነው ያወረደው? 5 ተርባይን ነው የዘጋው። ግብጽ ሄዶ ወላሂ ብሎ 5 ተርባይን መዝጋት ለኢትዮጵያውያን በሽታ አይደለም፣ ንዴት አይደለም፣ እልህ አይደለም፣ አገር መሸጥ ማፍረስ አይደለም። አየህ፣ ኢጅፕት በምትባል ቢምቢ ራሱ በመስኮት ከፍቶ ባስገባት የህዳሴ ግድብን ተስፋችንን አጨለመው፣ ሸጠው። ይሄ ደላላ ሀገር ሻጭ ደላላ። ከዛ ምን አደረገ? ለስመኛው በቀለ መጥቶ ኢትዮጵያ ውስጥ ይሄ የህዳሴ ግድብ ገንዘቡ ተበርቶ ተሽጦ በቃ አልቋል፣ ምንም የሰራ ነው የለም፣ የሞተ ነው የህዳሴ ግድቡ ብለህ ተናገር ሲለው አልናገርም ስላለ የስመኛው በቀለን ህይወት አጠፋው። ይሄ ለኢትዮጵያ በሽታ አይደለም፣ ህመም አይደለም። በማን በመስኮት ባስገባት ኢጅፕት። አያችሁ፣ ራሱ ጠርቶ ያስገባቸውን ቢምቢዎች
ለማን ሊሰጣቸው ነው የፈለገው? ከዛ ስመኘው በቀለን ገደለው። ጭራሽ መስቀል አደባባይ ላይ ምን የመሰለ ትልቅ ሰው ስመኘው ከመቶ ብንሰነጥቀው አንዱ ስንጥቅ ከዚህ ጠብደል መሃይም አብይ አህመድ ይበልጣል። ስመኘውን ከመቶ ሰንጥቀን ማለት ነው። የስመኘው 100ኛዋ ስንጥቅ ሚዛን ላይ ብናስቀምጣት ከአብይ አህመድ ትከብዳለች። በ100 ዓመት ውስጥ ልንሰራው የማንችል ወርቅ ልጃችንን ቢምቢ ያስገብቶ አስነድፎ ገደለብን። ይሄ ደላላ አገር ሻጭ ለማን ነው ቢምቢ የምትለው? ቢምቢ አንተ እና እነዛ ጎትተህ ያመጣቸው ናቸው። ታስታውሳላችሁ? ጌታቸው ረዳ የህዳሴ ግድብ አብይ አህመድ ሸጦታል ሲለን አየህ፣ ቢምቢ ይሄ ነው። ኤርትራን አላስገባት። ኤርትራን አስገብቶ ምንድን ነው ያደረገው? በትግራይ ህዝብ ላይ ምንድን ነው የፈጸመው? የትግራይ ህዝብ የጄኖሳይድ ወንጀል እንዲፈጸምበት አደረገ። ይሄ በሽታ አይደለም ለኢትዮጵያ? ይሄ የኢትዮጵያን አንድነት የሚያፈርስ አይደለም? እኔ እንደ አንድ ትግራዋይ ኢትዮጵያዊነት እንዳይሰማኝና አገሬን እንዲፈልግ አያደርግም? በቢምቢ በኩል እሱ ቢምቢ እያለ የሚያወራው ራሱ ባስገባቸው። ማን ነው ቢምቢ የምትለው አንተ? ከአንተ በላይ ቢምቢ ደመጣጭና አገር አጥፊ ማን አለ? የአማራ ህዝብ በሚኖርበት ቀየው አንተ ሲቹዌሽን ሩም ላይ ሆነ በምትልካቸው ድሮኖች እርጉዝ እናቶችን፣ ህፃናት፣ እረኞችን፣ ሰብል የሚሰበስቡ አርሶ አደሮችን፣ ነፍሰ ጡር እናቶችን፣ ገዳማውያንን እየገደልክ ያለው አንተ አይደለህ እንዴ? ካንተ በላይ ደመጣጭና ቢምቢ ማን አለ? እኛ ያጠፋ ነው 27 ዓመት ጨለማ ነው ብሎ በሩን የከፈተ መስኮቱን ከፍቶ እንደ አይንታኔቱን ጠብደል ቢምቢ ያስገብቶ የአገርን ደም መጠ ባፍንጫዋ እንድትደፋት ያደረገ ኢትዮጵያ ህዝብ ነው። ስተቱን መሸከም ያለበት ህዝብ ነው። ማስተዋል የተሳነው ህዝብ፣ ሲታበድ የሚያበድ አንጨብጫቢ የሆነ ህዝብ፣ ቆም ብሎ ማሰብ ሲገባው እንዳንተ አይነቱን ጠብደል የሰው ደም ጠጥቶ የማይረካ ተናክሶ የማይረካ ሰው አርዶ የማይረካ እናቶችን ደፍሮ የማይረካ ህፃናትን ገሎ የማይረካ ቤተ ክርስቲያን አፍርሶ የማይረካ ቢምቢ በሞብ ጀስትስ ያመጣ የህዝብ ነው። በሩና መስኮቱን ከፍቶ እንዳንተ አይነቱን ጠብደል ቢምቢ ነው ያስገባው። ከዛ ቢምቢ ማንን ነው ቢምቢ የምትለው አንተ? የአማራ ህዝብ እምቢ ያለን አላኖር ያልከው ህዝብ መኖር አቃተው እኮ። የትግራይ ህዝብ አላኖርህም፣ እንደ ኩርድሽ ይበትናለሁ አልከው። አንተን ራስህን ባናትህ ተክልሃለሁ እንጂ እኔማ አኖራለሁ አለ። ይሄን ነው ቢምቢ የምትለው? ተመልከቱት። ይሄ ለህዝብ እችን የምታክል ዋጋ የማይሰጥ ወራዳ መሆኑን ነው የሚያሳያቸው። የአማራን ህዝብ ነው ለህልውናው የሚታገለውን ህዝብ ነው ቢምቢ የሚለው። ተመልከቱ። ስለዚህ በለውጡ ጊዜ የአማራ ህዝብ ተቀብሎኛል። አዎ ተቀብሎታል። ሁሉም የኢትዮጵያ ህዝብ፣ የትግራይ ህዝብም ሳይቀር እንዳመጣጡ ጤነኛ ከሆነ ብሎ ለአንድ ወር ነው ለሁለት ወር ተቀብሎታል። ከዛ በኋላ እንኳን አንቅሮ ተፍቶ ጥሎታል። ገና ከመጣ በሁለት ወር ሳይመላው ቆሻሻ መሆኑን አውቀነዋል። ከዛ ምንድነው ያለን? በቃ የአማራ ህዝብ አለ እነዚህ ቢምቢዎች በፈጠሩት ሰጣ ገባ ግራ ተጋብቶ ነበረ። አሁን ግን ከግራ መጋባት ወጥቶ ሁኔታው ተረድቶት መንግስቱን በምርጫ ካርድ በመስጠት መንግስቱን መርጧል። አሁን የባለፈው ምርጫ የአማራ ህዝብ አልተካፈለበትም። የትግራይ ህዝብ ተውት 100% አልተካፈለም።
ኦሮሚያ ጦርነት ነበር፣ አማራ ዝግ ነው ጦርነት ነበር፣ መንገድ ተዘግቶ ነበር። የአማራ ህዝብ መርጦኛል ይላል። እንግዲህ ለዚህ ህዝብ ያለውን ንቀትና ጥላቻ ነው የሚያሳየው። አስቡ። ታስታውሳላችሁ አዲስ አበባ ምን ሲል እንደነበረ? እዚህ አዲስ አበባ ውስጥ ይላል ብዙ ኦሮሞ ጠል ሰዎች አሉ። ለማን ነው? የአዲስ አበባን የባለቤትነት ጥያቄ የሚያነሳው አማራ ነውና ኦሮሞ ጠል አማራ እዚህ ያለ እያለ ነው። ይሄ ነው አሁን ስለ አማራ ደግነት ሊነግር የሚሞክረው። እኔ እኮ የእናንተ ወንድም ነኝ። ኦሮማራ ማለት እኮ የተቀደሰ ነበረ። ትግራይን እኮ አጥፍተንበት ነበረ። ከዛ እኛና እነሱ ስንቀራረብ ነውር ያደርገዋል። ለህልውናችን ስንቀራረብ እሱ እኛን ሊያጠፋ ትግራይ ጠላታችሁ ነው፣ ኤርትራ ጠላታችሁ ነው ሊል ትናንት አሜኮ ላይ ተጥዶ መሸ። ስለዚህ ምንድነው ያለው? የአማራ ህዝብ እኔን መርጦኛል፣ መንግስቱ ነኝ። ስለዚህ እኔ ነኝ መንግስት በቁምህ እየቀጠቀጥኩ ስለሆነ እኔ ነኝ የሚሻለ በቁምህ የምቀጠቅጥህ፣ ገዳማትህን የማፈርስልህ፣ ነፍሰ ጡር እናቶችህን የምገልልህ፣ ትምህርት ቤቶችን የማፈርስልህ፣ ህፃናት ልጆችን ከትምህርት ገበታ ያስራቅኩልህ፣ 12ኛ ክፍል ተፈታኝ ልጆችን ተስፋ እንዳይኖራቸው ውጤታቸውን በማበሻቀጥ ተስፋ ቢስ ያረኩልህ እኔ ይሻልሃለሁ። ይሄን የምትነግረው ማሰብ ለማይችል ህብረተሰብ ነው። አሁን ትልቁ ነገር ምንድነው እንዴ? አንድ ንግግር የሰማሁት ልንገራችሁ። ደንቆሮ ስለደፈረ ሳይሆን የሚያስደነግጥህ፣ ሲደፍር ሳይሆን እርግጠኛ የሚያስደነግጥህ፣ እርግጠኛ ሆኖ ሲናገር ያስደነግጣል ደንቆሮ። ምክንያቱም ድንቁርና ውስጥ አለ ጆሮ የለም፣ ማዳመጥ የለም። ድንቁርና ውስጥ ድንቁርና ውስጥ ሰውኛ የለም። ድንቁርና ውስጥ ትህትና የለም። ድንቁርና ውስጥ ማዳመጥ የለም። ድንቁርና ውስጥ ማሰብ መፈለግ የለም። አሁን ይሄ ሰውዬ ያልመረጠውን የአማራ ህዝብ እኔ ስለመረጥኩ ከነዚህ ጠላቶች ከትግራይና ከኤርትራ ይልቅ እኔ ቀጥቃጭህና ገዳይ ይሻላለሁ። እንዲህ ካልክ ግን እንደዛች አይጥ ከድመት ጋር የምትጫወተው አይጥ ለሷ የህልውና አደጋ፣ ለድመቷ ግን ጨዋታ ለሆነው እኔ በድሮን ስቀጠቅጥህ አንተን ለኔ ጨዋታ ነው፣ ላንተ ግን የህልውና አደጋ ነው። እኔ በሚግ ስቀጠቅጥህ ላንተ የህልውና አደጋ ነው። ለኔ ሲቹዌሽን ሩም ላይ ሆኜ ጌም ነው የምጫወተው፣ ለኔ ኢንተርቴይንመንት ነው። ከሳዑዲ ከዩናይትድ አረብ ኤምሬት ያመጣኋቸው የድሮን ኦፕሬተሮች ትኩሻቸውን እየጨለጡ ያንተን የገዳም አባቶች ሲገሉ ለኔ መዝናናት ነው፣ ላንተ ግን የህልውና ጉዳይ ነው እያለህ ነው። ይሄ የዘቀጠ አይደለም አገር ሊመራ በግ ሊጠብቅ የማይችል በስህተት የመጣ ትንሽ ሰው ይሄን ነው ያለ። ስለዚህ የአማራ ህዝብ አስተውል። ከኔና ካንተ የበለጠ በእምነትም በሃይማኖትም በግብይትም በስጋ ዝምድናም በጋብቻም የተሳሰረ ማንም ሊኖር አይችልም። ይሄ እንደዚህ አይነቱ ተራ አናቱ ላይ አቦይ ስብሐት እንዳሉት ብዙ ጋኔኖች ጥባጥብ የሚጫወቱበት ሰው በስህተት አመጣንና የህልውናችንን አደጋ ላይ ጣል።